ማርያም ግብፃዊት። ቅድስት ማርያም ግብፃዊት የተወለደችው በግብፅ ነው። በዚያም የዝሙት ፍቅር አደረባት። 17 ዓመት ያህል ሰዎችን በሚያቃጥል የኃጢአት እሳት ታስፈጃቸው ነበር። ዝሙትን እየሰራች ብዙዎችንም ታስት ነበር። ዝሙት ከመውደዷ የተነሳ ገንዘብ እንኳን ልስጥሽ ሲሏት አትቀበልም ነበር። በእግዚአብሔርም ፍጹም አታምንም ነበር። በልቧ ከዚህ ስራዬ ማንም አይከለክለኝም ትል ነበር። አንድ ቀን ሊቢያውያንና ግብፃውያን ወደ ባህር እየተቻኮሉ ሲሄዱ አይታ ወዴት እንደሚሄዱ ብትጠይቃቸው የከበረ ጌታችንን መስቀል በዓል ለማክበር ወደ ኢየሩሳሌም እየሄድ ነው ብለው ነገሯት። የሚሄደውም ሰው ብዙ እንደሆነ አይታ ብዙ ወንዶችን አገኛለሁ ብላ ከእነርሱ ጋር ለመሄድ ተነሳች። ለጉዞዋ ወይም ለምግብ የሚሆናትን አንድም ምግብ ገንዘብም አልያዘችም ነበር። በኋላም በሰውነቷ ማማር ብዙዎችን በዝሙት ምክንያት አጠመደች። ወደ ተቀደሰ ቦታ የሚሄዱ ሰዎችን በማሳት ዋና የሰይጣን መረብ ሆና ነበረ። በዚህም ስራዋ እየተኩራራች ለሰው ሁሉ ትናገር ነበር። የኃጢአተኛን ሞት የማይወድ እግዚአብሔር መመለሷን እየጠበቀ ይታገሳት ነበር። በመጨረሻም ኢየሩሳሌም ደርሰው ከበዓሉ በፊት እንደለመደችው እንደውም በከፋ መልኩ ዝሙትን አብዝታ ትሰራ ነበር። ሰዎችንም ታስታቸዋለች። የበዓሉ ዕለት ጠዋት ብዙ ተሳላሚዎች ጌታችን መቃብር ላይ ወደ ተሰራቸው ቤተ ክርስቲያን ሊሳለሙ ሲሄዱ አየችና እዛ ሄደው ምን እንደሚያደርጉ ለማወቅ ፍላጎት አደረባት። እናም ሕዝቡ በሚገቡበት በር እየተጋፋች ለመግባት ትሞክር ጀመር። በሩ ጋር ስትደርስ የሆነ ኃይል ሲገፋት ይታወቃት ጀመር። ሌሎቹ ሰዎች ስታይ በቀላሉ ሲገቡ ታያቸዋለች። መጀመሪያ ላይ ምንድነው እያለች ትስቅ ነበር። ደጋግማ ስትሞክር አልተቻላትም። በኋላም ዝም ብላ በሩ ላይ ቆመች። እንደገናም ደግማ ሞከረች። ልትገባ ግን አልተቻላትም። ሲደክማት ከበሩ አጠገብ ቆመች። በህሊናዋ ብዙ መክራ ምን እንደሆነ ታስብ ጀመር። ቅዱስ መስቀሉን ለማየት እርሷ ያልተቻላትን ምክንያት ታስብ ጀመር። የድህነት ቃል የልቦናዋን አያነካቸው። እንዳልገባ የከለከለኝ የራሴ ኃጢአት ነው ስትል አሰበች። ይህንንም ተረዳች። በኋላም በማልቀስና ደረቷን እየደቃች ከውስጣዊ ልቧ ማዘን ጀመረች። ለምን አልገባ? እንዳልገባ የከለከለኝ የኃጢአት የብዛት ነው እያለች ደጋግማ ራሷን ትጠይቅ ጀመር። ያን ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል ከበሩ ላይ አየችና ሄዳ ስዕሉ ፊት ቆማ የስዕሉን ግርማና ውበት ባየች ጊዜ ያለፈ የራሷ ኃጢአት ወለል ብሎ ታያትና አፈረች። ከዚህም በኋላ በብዙ ለቅሶ ከቅድስት ድንግል ማርያም ስዕል ወድቃ ከእንግዲህ በኋላ ለጌታዬ አገልጋይ ለአንቺም ባሪያ እሆን ዘንድ እድል አገኝ ይሆንን እያለች ታለቅስና ትለምን ጀመር። ጌታችንንም ካለችበት ስቃይና መከራ እንዲያድናት በመንገዱም እንዲመራት ለመነችው። ቅዱስ መስቀሉን ካየው በኋላ ዓለምንና ደስታዋን እንደምክድ ቃል ገባው ብላ ቃል ገባች። ከጸለየች በኋላ በራስ የመተማመን ስሜት ተሰማትና ወደ መስቀሉ ወደሚያስገባ ቦታ ሄደች። በዚያም ያለ ችግር ገባች። በኋላ መስቀሉ ጋር ደርሳ በመንቀጥቀጥና በብዙ እንባ ሳመችው። የእግዚአብሔርን ምስጢርና ንስሐን እንዴት እንደሚቀበል አየች። ቃል ወደ ገባችላት ወደ እመቤታችን ስዕል ሄዳ የኃጥአንን ንስሐ በአንቺ አማላጅነት የሚቀበል እግዚአብሔር የተመሰገነ ይሁን። አሁን የገባሁትን ቃል ፈጽም ዘንድ ጊዜ ነው። እጄን ይዘሽ ወደ ንስሐ ምሪ አለች። ያን ጊዜ የእመቤታችን ስዕል አፍ አውጥታ ዮርዳኖስን ብትሻገሪ እረፍት ታገኛለሽ አለቻት። እመቤታችን ሆይ አትተይኝ ብላ ለቀሰችና ከዚያ ተነስታ ወደ በረሃ ጉዞ ጀመረች። ከመንገደኞችም አንዱ እህቴ ሆይ እንኪ ብሎ 3 ሳንቲም ሰጣትና በእርሱ ለመንገዷ የሚሆን ዳቦ ገዝታ እያለቀሰች ከከተማ ወጣች።
መንገድ ላይ መሸባትና የቅዱስ ዮሐንስ መጥምቀ መለኮትን ቤተ ክርስቲያን አግኝታ እዛው ስታለቅስ አደረች። በጠዋት አስቀድሳ እመቤታችንን አንቺ አትለይ ተከተይኝ እያለች ጉዞዋን ጀመረች። ጀልባን ፈልጋ ዮርዳኖስ ተሻገረች። ወደ አንድ በረሃ ደረሰች። በህልም ሰውም ሳታገኝ ለ47 ዓመታት እየተጋደለች ወደ እሱ የሚመለሱትን ከሚቀበል ፈጣሪ ጋር ኖረች። ከ47 ዓመታት በኋላ ዞሲማስ የተባለ መነኮስ እመቤታችን አነሳስታው ልካው ቢሄድ ከሩቅ አያት። እርቃኗን ነበረችና ተነስታ ሮጠች። እጅግ ከመክሳቷም የተነሳ ሰው መሆኗ ራሷ አያስታውቅምም ነበር። ዞሲማስም ያየሁት ምንድን ነው? በረከት ቀረብኝ እንዴ ብሎ ተከትሏት ሮጠ። ጥቂት ተሯሩጠው እርሷ ወደ ጉድጓድ ገባች። መለስ ብላ ከእኔ ጋር ልትነጋገር ከወደድክ እርቃኔን ነኝና ጨርቅ ጣልልኝ አለችው። እርሱም መደረቢያውን ጣለላት። ያንን ለብሳ ወጥታ እጅ ተነሳሱ። ስላሳለፈችውና ስለነበራት የመከራ ሕይወት አጫወተችው። ለመጀመሪያ 17 ዓመታት የነበረባትን ፈተና እንዲህ ብላ ነገረችው። አባ ዞሲማስ ሆይ ለ17 ዓመት በዚህ በረሃ ከአራዊት ከክፉ ምኞትና ከክፉ ሕሊና ጋር ስታገል ኖርኩኝ። ያለፈ ሕይወቴንና ያሳለፍኩትን ደስታ እያሰብኩ ፈተን ነበር። ከረሃብና ከውሃ ጥም እንዲሁም ከፀሐይ ሐሩር የተነሳ በጣም ተሰቃይቻለሁ። ብዙ ጊዜ እታመምና ለሞት ደርስ ነበር። ጌታዬም እንዲረዳኝ ለምነው ነበር። በሕሊናዬ መጀመሪያ ወደ ተቀበለችኝ ወደ እመቤታችን ስዕል እሄድና ማጸናት ነበር። ከዚያም በኋላ በአራቱ ማዕዘን የሚበራ ብርሃን አይ ነበር እያለችና ሌላም ትነግረው ነበር። ቅድስት ግብፃዊት ማርያም በብዙ ተጋድሎ ሰይጣንን ድል ነሳችው። ከዛም ቅዱስ ዞሲማስን እንዲህ አለችው። በሚቀጥለው ዓመት ወደዚህ በረሃ ስትመጣ የጌታችንን ቅዱስ ሥጋውና ክቡር ደሙን በዕለተ ሐሙስ ጸሎተ ሐሙስ ይዘህልኝ በዮርዳኖስ ባህር እንገናኝ አለችውና ተመልሳ ወደ በረሃ ገባች። በዓመቱም ቅዱስ ዞሲማስ ይዞላት የዮርዳኖስ ባህር መጣ ጊዜ አይቶ እግዚአብሔርን እያመሰገነ ቅዱስ ሥጋውና ክቡር ደሙን አቀበላት። ቅዱስ ዞሲማስን አሰናበተችውና በሚቀጥለው ዓመት እንዲመጣ ነገረችው። በኋላም በዓመቱ ሲመጣ አጣትና እጅግ አለቀሰ። ከዚያም ፈልጎ ሬሳዋን አገኘና ስሟን ባለማወቁ ሲጸጸት ጊዜ አንድ ብጣቂ ወረቀት አገኘና አነበበ። አባ ዞሲማስ ሆይ በጸሎተ ሐሙስ ማታ ከቅዱስ ምስጢር ከተቀበልኩ በኋላ ወደ አምላኬ ሄጃለሁ። የደካማይቱን የማርያም ሥጋ በዚህ ቦታ ቅበረው፣ አፈር ወደ አፈር ይመለስ ዘንድ ግድ ነውና ስለ እኔም ጸልይልኝ ይል ነበር። ስሟንም በማወቁ ደስ እያለው እዛው ቀበራትና ወደ ቤቱ ተመለሰ። ቅድስት ማርያም ግብፃዊት ያረፈችው ሚያዝያ 6 በ522 ዓመተ ምህረት ነበር። በረከቷ ረድኤቷ ከሁላችን ጋር ይደር።